እናት ዛህራ እንግዲህ ለወይዘሮ ሞርዚናን ማለት ነው። እናት ዛህራ እንግዲህ እስካሁን እየጠፋችባት ልጅ አለ ማለት ነው። እስካሁን እንግዲህ ሁሉን ነገር ደብቃ በመጨረሻ እንግዲህ ለሞርዚና ነግራታለች ማለት ነው። እና በጣም ድብቅ ነሽ ማለት ነው። እንዴት ነው እስካሁን ሳትነግሪኝ የቀረሽው ብላታለች ማለት ነው። ሳይሆን በየጊዜው ማንሳት ህመም ነው ብዬ ነው በየሰው ቤት በምዞርበት ሁልጊዜም ልጄን ነው የማስበው ብላለች ማለት ነው። እናት ዛህራ ስሮጥ በልቶ ለማደር ሮጣ ያልጠገበችው ልጄን አጣኋት ብላ እንግዲህ እናት ዛህራ በጣም ልብ የሚነካ ለወይዘሮ ሞርዚና ነግራታለች ማለት ነው። ሰላም ክብራትና ክብራን የቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በድር ድራማ ተመልሼ መጥቻለሁ። ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ አስተያየታችሁን በኮሜንት ልታስቀምጡ በአክብሮት ጠይቃለሁኝ። አምነን አት እንግዲህ ፕሌንን ማለት ተቆጥታታለች ማለት ነው። ያለ ቦታሽ እያየውሽ ነው፣ ቦታሽን መንገድሽን ስተሻል፣ እዚህ ቤት ውስጥ ያስተውላል ካልኩት ሰው አንቺ ነበርሽ፣ አንቺ ግን መንገድሽን ስተሻል ብላታለች ማለት ነው። መልካምና ጥሩ ሰዎች አሉ፣ አንዱ አንቺ ነሽ። መልካም እና ጥሩች በተለያዩ ምክንያት ውስጥ አንቺ ነሽ፣ ግን የሰው ላይ ሊቀየር ይችላል። ምን አድርጌ ነው ብላታለች ማለት ነው። ሜርሲ እዚህ ቤት ውስጥ መጥፎ ሰው ያለችው ሜርሲ ናት አለቻት። ሰው ሊቀየር ይችላል አያቴ ተይ ብትላት፣ ሰማይና ምድር ቢቀየር ሜርሲ አትቀየርም። ያልተስተካከለውን የራስሽን ህይወት ብታስተካክል ይሻልሻል ብላ ታስጠንቅቃታለች ማለት ነው። ያምነናት እንግዲህ ሜርሲና ብሌን አብረው ቁጭ ብለው እያወሩ እያሉ ስላየቻት ነው እንግዲህ እሷን ከሷ ውስጥ የተጠራቻት። እንግዲህ አቶ አምነናት ሜርሲም አትወዳትም ማለት ትነካካታለች በቅኔም በምንም ብዙ ነገሮችን ማለት ነገራቸው አይጠጻምም ማለት ነው። በዛም ምክንያት ነው እንግዲህ እነሱ ቁጭ ብለው ሲያወሩ እዚህ ቤት መጥፎም መልካም ሰዎች አሉ። ከመጥፎ ሰዎቹ አንዱ ሜርሲ ናት። ሜርሲ ኧረ አያቴ እንደዚህ አይደለም እኮ ልትቀየር ትችላለች ብላ ብሌን እንግዲህ ብሌን ብዙ ጊዜ የሰው ልጅ ሰዎቹን ጥፋተኛ ነው ሲሉ እንኳን ጥፋተኛ ብላ አትልም ማለት ነው። ያ ሰው ሊቀየር ይችላል እኮ ብላ ነው የምትናገረው ማለት ነው። ማለት ሁሉንም ነገር በቃ አስተዋይ ናት። አንዳንድ ሰው የሆነ በቃ አለ አይደል አከሌ ጥፋተኛ ነው ከተባለ አዎ እሱ ጥፋተኛ ነው እኔም አይቼዋለሁ ብለን ነው ብዙዎቻችን እጃችንን እንትን የምንለው። ግን ብሌን እዚህ አይነት ነገር ውስጥ የለችም ማለት ነው። ከዚህ ፊት እንደው ጀሌንም ከቤት ሲያበራት አቶ አምነንን ይቅርታ ጠይቀዋለች ወደ ቤት እንዲመልሳት። አስባችኋል? የጎዳቻትን እንኳን ማለት ነው። አሁን የአቶ አምነን አያት እንግዲህ ስለ ሜርሲ ስታወራ ተይ አያቴ እንደዛ አትበይ ሰው ሊቀየር ይችላል ብላ ነው እንግዲህ ያለችው። እዛ ሆነ አዎ መጥፎ ሰው ናት እሷ እንዲህ ማለት ትችል ነበር። ግን ብሌን በጣም አስተዋይ ናት እና በጣም የሆነ በቃ ብዙ ነገሮችን ስለ ነገ አስባ የምትናገር ናት። በሰው ለመፍረድ አትሮጥ። መጀመሪያ ማለት ሰው ነው እና ሰው ሊሳሳት ይችላል፣ ይሄ ነገር ይስተካከላል ብላ ነው እንጂ ጀስት ሀሳቦችን የምትሰጠው ዝም ብላ በሰው ልትፈርድ አትሮጥም ማለት ነው። እና በጣም የሚገርም ነው ማለት ነው። ሽን የተበላሸውን ህይወትሽን ብታስተካክይ ይሻልሽ ነበር ብለው ሲሏት እንግዲህ እኔ ነግ በእኔ ማለት ነው ይሄ ነገር ነገም በእኔ መምጣቱ አይቀርም ብላለች። እኔም ማድረግ ፍላጎቴ ነው። ሰው ልጅ ምርጫሽን አንቺ ታውቂያለሽ፣ እኔ ግን መናገር ያለብኝ ተናግሬያለሁ ብላለች ማለት ነው። ይብሌን በይ መሄድ ትችያለሽ ብላታለች። እንግዲህ አመሰግናለሁ ብላ እሷም ሄዳለች ማለት ነው። ብሌን ወጥታ ሄዳለች። በየትኛው ስስ ጎንሽ ብትገባ ነው እንዲጠበቃ ይሆንሽ ትብላለች ማለት ነው። የአቶ አምነናት እንግዲህ እሷም በጣም ነው ማለት ሰው ሊያማት ቢኖር ሰው ማመት ትወዳለች ሜርሲ ማለት ነው። በቃ እና የአቶ አምነን ወንድም ቁጭ ብሎ ባየችው ጊዜ ሰላም አለችው ማለት ነው። ሰላም አክስቴ እንኳን ደህና መጣሽ ብሏታል ማለት ነው። እና እንዳየዋችሁማ ከሆነ እንኳን በጠረጴዛ ዙሪያ ከወረቀት ጋርም ጥምረት አላችሁ። እንግዲህ ባሩክ አክስቴ ብሎ ሜርሲን ጠርቷታል ማለት ነው። ሜርሲም አክስቴ ነኝ ያልከኝ ባሩክ ወንድሜ
ልጅ ብቻ ነበር አክስቴ የሚለኝ በጣም ነው የማመሰግነው ብላለች ማለት ነው። እንግዲህ ባሮክም እንግዲህ ብሌንን እንግዲህ እየተከታተላት ነው ማለት ነው። እንግዲህ እሷ የክፍሏ ባለችበት ሄዳ ዘፈን ስዘፈን ደርሶ ዝፈኝልኝ እያላት ነው ማለት ነው። እኔ እንግዲህ ለምን እንደሚከታተላት በጣም ነው ብሌንን የሚከታተላት ባሮክ የአቶ አምነን ወንድም ነኝ ተብዬው ማለት ነው። እሷም ማለት አልገባትም የሚከታተላትባት ምክንያት አቶ አምነንና ብሌን እንግዲህ አሁንም ሊስማሙ አልቻሉም። ብሌን እንግዲህ አሁን የቆረጠች ትመስላለች ማለት ነው። ወደ ራሷ ተመልሳለች። ከመጽሐፍ ጋር ለራሷ እንጆ ማድረግ ራሷን ማዝናናት ነው አሁን ያለችበት። እንደ ድሮ ላምነን ማልቀስ ምናምን አታለቃቅስም ማለት ነው። የት ሞርዚና ልጅ ባሮክ ብላለች። እንግዲህ ቅር ካለች ግን መቅረት ይችላል። አንተ ደግሞ ደስቴ ወደር እንደሌለው እየነገርኩ የምትወዳት እንዳምነን የችግር ተከፋይ እንደሆንክ እችላለሁ። አክስቴ ወጣት ናት፣ ልክ እንደ ጓደኛ ነው ቀርባ የምታማክረ ብለዋል። ይህንን አውቀዋለሁ። እዚህ ቤት ከመጣሁ ጀምሬ ብቸኝነት እንዳይሰማኝ ሁሉ በእውነቱ ከሆነ በጣም ደስ የምትይ ሰው ነሽ ብሎ አክስቴ ብሏታል ማለት ነው። ስለሰጠኝ ምስጋናና ክብር በጣም ነው የማመሰግነው ብላለች። እንግዲህ ሜርሲ እንግዲህ ተመስገን አታውቅም። እንግዲህ ባሮክ እያመሰገናት ነው ማለት ነው። እሷን ያው ምስጋና ሳይሆን ያው ሁሉም በስድብ ነው የሚነካካት። እንግዲህ እናት ዛህራም እዚህ ጋር እንግዲህ ስለ ልጇ መጥፋት ለሞርዚና እየነገረቻት ነው። እሷም እንግዲህ እስካሁን እንዴት ዝም ብለሽ እስከዛሬ ድረስ ለምን አትነግሪኝም? በጣም ድብቅ ነሽ ስትላት ነበር። እንግዲህ እዚህ ጋም ባሮክ ብሌንን በጣም ነው የሚከታተላት። ብሌንም እንግዲህ በራሷ ቁጭ ያለች እያንጎራጎረች መጽሐፍ እያነበበች እያለ እንግዲህ ክፍሏ ድረስ ሄዷል ማለት ነው። ከዚህ ፊት ክፍሏ ድረስ ሄዷል ስትት ብሎ። ብሌን ግን ሁናቴው አልገባትም ማለት ነው። እንግዲህ የማርኮን የአቶ አምነን ወንድም ባሮክ ማለት ነው ከመጣ ጀምሮ አይኑ ምኑም እንግዲህ ብሌን ላይ ነው ማለት ነው። ሁሌም የሚሄደው ብሌን ክፍል ብሌን ቁጭ ባለችበት ነው እና የሚሄደው። ብሌን እየዘፈነች እያለች ባሮክ በመጣ ጊዜ ይሄ ዘፈንማ ለእኔ መሆን አለበት ብሏታል ማለት ነው። እንዴ መጣህ እንዴ ስትለው እንዴ ብቻ ነው መሆን አልፈቅድልህም እኔ ያለውልህ ብለሽኛል ነበር እንዴ ብሎ እንግዲህ ባሮክም እንደ ብሌን መልሶላታል ማለት ነው። አይዋሽቼክ እንኳን አይደለም ወይ ከአቶ አምነን ጋር ስለሆናችሁ እንዳረብሻችሁ ብዬ ነው። ጓደኛሞች እኮ አይረባብሹም። ከፈለግሽ እኮ ከሰው ፊት እኔ ጋር መደበርሽ ከሆነ በሚስጥረኛ ጓደኛሽ ሊሆን ይችላል። ምን ለምንድን ሚስጥር ጓደኛ የምትሆነኝ ብላ እንግዲህ በጣም ነው የተናደደችው። አንተም ደግሞ ያለፈውን ጠባሴን ህመም ልትጨምርበት ነው። የኔና አንተን ጓደኝነት ሰው እንዳያገኝ ከዛ በኋላ ሁሉ ሰው እየመጣ እኛን እንዲገናኝ ነው። ሻል እየጮሽብኝ ነው እኮ ግን በፍጹም እኔ ከማወራው ወሬ ጋር ያንቺና የኔ ወሬ አብሮ አይሄድም። ምንም ያህል ስሜታም ቢሆን ሀሳብ እያሰብሽ ተናገሪ። እንዴት ነው የምትናገሪ ብሎ እንግዲህ ባሮክም ተናዶ ብድግ ብሎ ጥሏት ሲሄድ ይቅርታ ስትጠይቀው ተመልሶ ተቀምጧል ማለት ነው። በጣም ነው እኮ ያስከፋሽኝ። ስሜቴ ከተረበሸ በኋላ ይቅርታ ማለት አስፈላጊ ነው ብሏታል። በቃ መብትሽ ነው። በግድ ብቸኝነቴን ተጋሪነት አልሽ ጓደኛ ሆኝም አልሽም። እንደዛ አይደለም እባክህ በሌላ መንገድ አትረዳው። ሰው እኮ ስለምወድ ነው። ምን አደረግኩሽ? ለምን ትፈትኛለሽ? የቀረበኝ ሁሉ ይርቀኛል። እንዳልከው ደግሞ እኔ ሰው ምርቆችም አይደለም። እባክህ ይቅርታን ተቀበለኝ ብላ እንግዲህ ባሮክን ይቅርታውን እንዲቀበላት አድርጓል ማለት ነው። ባሮክም እንግዲህ ይቅርታዋን ተቀብሏታል ብሌንን ማለት ነው። እንግዲህ አቶ አምነንም ብቻውን ሲል እንግዲህ መሬም መጣ የኔ አምነን እንቅልፍ ወስዶ ብቻህን ተውኩ ካደግ ብለዋለች ማለት ነው። እኔ ይሄ ቀላል ነገር አይደለም። አንቺ ብዬ ከታይ ድረስ መጥቼ አንቺ እንዲህ ማለትሽ ይቅርታ እንዳደርግልሽ አንድ ነገር እንድታደርጊልኝ እፈልጋለሁ ብሏታል ብሌንን ማለት ነው። ባሮክ መቼም እምቢ ልትይኝ አይሆንም።
አልልህም፣ ግን ማወቅ እፈልጋለሁ የምታደርጊበት ጊዜ እነግርሻለሁኝ ብሏታል ማለት ነው። መሬም እንግዲህ ብሌን የምታፈቅሪው ሰው አለ ብላ ጠይቃታል። እንግዲህ እሷ ፍቅረኛ ወስደ እና እንግዲህ መርኮና በሮና እንትና ማለት ነው መሬምን ዘፈን ዝፈኝልኝ ብሏታል ማለት ነው። እሷ እንግዲህ ብሌን ባለችበት አቶ አምነን ባለበት ዘፍናላቸዋለች ዘፈኗን። ከዚያም በኋላ የምታፈቅሪው አለ ወይ ብላ ብሌንን ጠይቃታለች መሬም። ብሌን እንግዲህ ምንም መልስ የላትም ማለት ነው። ለምን ሳታቅርታ አቶ አምነን ማፍቀሯን እንዲህ አይነት ጥያቄ በመጠየቋ በጣም የሚገርም ነው። አቶ አምነን እና ብሌን አሁንም አልተስማሙም ማለት ነው። ብሌን እንግዲህ እንደ ፊቱ መለማመጥ ማልቀስ ትታለች። ሴት ልጅ ሁሉን ነገር ብሎ እንግዲህ ከቆረጠ በጣም ከባድ ነው። ብሌን አሁን እንግዲህ የቆረጠች ትመስላለች ማለት ነው። አቶ አምነን እንግዲህ እየተለማመጣት ነው። በቃ ተይዋ ብሎ እንግዲህ ዛሬም ጥሏት ወጥቷል። እሷም እንደማትፈልግ ነግረዋለች። ብዙ ጊዜ ተለማምጠዋለች፣ በትዕግስት ጠብቀዋለች። ከእንግዲህ ወዲህ እንኳን የምትለምነውና የምታለቅስ እንደ ድሮ የምታለቀቅሳት ሴት አይትሆንለትም ማለት ናት። ዛራ ህይወት በጣም በእውነት ያሳዝናል። እና አንዳንዴ የሆነ ትልቅ ሰው ሆነው ሰው ቤት ሲሰሩ እንደዚህ የሆኑ ሰው ቤት እየሰሩ ልጆቻቸውን የሚያሳድጉ ብዙ እናቶች አሉና እንደዚህ እንደ እናት ዛራ እንትንም ቢሆን ማለት ነው ዲራማም ቢሆን ትልቅ ሰው ሆነው ሰው ቤት ሲሰሩ በጣም ነው የሚያሳዝነው ማለት ነው። እሳቸው እንግዲህ እዚህ ቤት ብዙ ጊዜ ነው የሚሰሩት። ሁሉን ነገር ምግብ ምንም በቃ እንደ ልጅ ሆነው ታዘው ሲታዘዙ እሺ ብለው ጎንበስ ብለው መስራት። እኔ ምን ተሰማሽ እንዴ ስትላት እንግዲህ እኔ አልተሰማኝም፣ እዚህ ቤት እንኳን እንደ ሰራተኛ እንደ እናትነት ነው የሚሰማኝ፣ ምንም የጎደለብኝ ነገር የለም፣ ግን የልጄ ነገር ነው የሚያሳስበኝ ብላ እንግዲህ ለሞሪና ነግራታለች ማለት ነው። ሞሪናም እንግዲህ እስከዛሬ በመደበቋ ድብቅ በመሆኗ በጣም ነው የተሰማት። እስከዛሬ መደበቅ የለብሽም ነበረ፣ በቃ በጣም ድብቅ ነሽ ብላታለች። ባሮክም እንግዲህ ከአቶ አምነን ጋር በመቀየጡ በጣም ነው ደስ ያለው። አቶ አምነን እንግዲህ ወረቀቱንም ድርጅቱንም ወረቀት እንግዲህ ፋይሉን አንጥቶ አሳይቶ ተስረክቦታል። አብረው እንደሚሰሩ እንግዲህ እናት የአቶ አምነን እናትን በጣም ነው ደስ ያላት። ሁለት እውቀት ያላቸው ሁለት ጀግኖች እንደዚህ አንድ ላይ ሲሰሩ በጣም ነው ደስ የሚለው። የተማረ ይግደለኝ የሚባለው እውነት ነው ብላ ባሮክንና አምነንን አመስግናቸው ሄዳለች። ቁጭ ብለው እየተወያዩ እንግዲህ ፋይሉንም አንጥቶ የድርጅቱንም አሳይቶታል። ግን እሱ አይኑ ብሌን ላይ ናሉ። ለምን እንደሆነ አላውቅም። ብሌንም እንግዲህ ምስጢረኛ ሆናለሁ ሲላት በጣም ተናዳለች ማለት ነው። እንዴት ነው እንደዚህ ብላ እንግዲህ እሷ ምስጢረኛ የምትለው ማንን ነው? አቶ አምነንን ነበር። የባሰውን ቁስሌ ልታነሳብኝ ነው ወይ እንደዚህ የምትለኝ ብላለች። በጣም ነው ስሜታዊ ሆና የተናገረችው የተናደደችው። ብሌን እንግዲህ አሁን የቆረጠች ትመስላለች ከአቶ አምነን። አንዳንዴ ሴት ልጅ በአላደ በቃ ቆረጥ ሲል ነው ሁሉም የሚሆነው። ሁልጊዜ ስታለቃቅስ እሱም የመናቅ መንፈስ ሊኖረው ይችላል። አሁን ቆርጣ ከሱ ህይወት ልትወጣ ስትፈልግ እሱም በጣም ወደ እሷ ሊጠጋ ወደ እሷ ሊንከባከባት ይችላል። እሱ አሁን እንግዲህ ያው ሁሉን ነገር ከመሬም ጋር አድርጓል። መሬምም እንግዲህ በሱ አንድ ሰው እንዳይመጣብኝ ብላለች። የልቤ ልቤ የሰጠቻችም እንግዲህ አቶ አምነን አያት ናት ማለት ነው። እንግዲህ እሷን ስለምትወዳት አቶ አምነን እንግዲህ አሁን ከድብርቶ እየወጣ ነው ማለት ነው። እንግዲህ መሬን እያዝናናችሁ ናት። መሬን እያዝናናችሁ ናት። አሁን እንዳይጨናነቅ ከጎኑ ናት ያለችው። እሱም አሁን እንግዲህ ወንድም ባሮክም ከመጣ ጀምሮ ደስተኛ ነው ማለት ነው። እንደፊቱ አይጨናነቅም። እንደፊቱ ዲፕሬሽን ውስጥ ሆነ እንግዲህ እሱ ወንድሙ እንግዲህ ዝም ማለት አይወድም፣ ሳቂተኛ ነው። እሱንም እንግዲህ እንደሱ ሳቂተኛ እያደረገው ነው ማለት ነው። ግን ብሌንን በመከታተሉ ገርሞኛ ማለት ነው። ብሌንን ከመጣ ጀምሮ
እላችሁ እንደው ከመጣ ጀምሮ ምግብ እየበሉ እያለ ብሌን ይሄ ምግብ የሰራው ማን ነው ሲባል ባለሙያ እንትና ነው መሪየም ናት ስትባል እንግዲህ ብሌን ተናዳ ጥላ ወጥታለች። በጣም ይጣፍጣል ሲል እሷ ጥላ ስትወጣ እንግዲህ እሱም ተከትሏ ሰተት ብሎ ወደ ብሌን ክፍል ነው የሄደው ማለት ነው። ሶ ከመጣ ጀምሮ እንግዲህ ብሌንን በጣም ይከታተላታል። እንግዲህ ቃል ግቢልኝ ብሏታል። ቃልም እንግዲህ ምንድን ነው ቃል እገባልሃለሁ ብለዋል። ይቅርታሽን ከተቀበልኩኝ ቃል መግባት አለብሽ ብሏታል። እንግዲህ ቃል እንግዲህ ለምን እንደሆን ወይም እንትናን እና መሬምን እና አቶ አምነንን ፍቅረኛ የመሆናቸውንም እያጣራ ነው ማለት ነው። ማሮክ እንግዲህ እንዲህ ነው ከመጣው ጀምሬ ከስርክ ተለይታ ላይክም ምንድን ነው ምክንያቱ ብሎ እንግዲህ አቶ አምነንንም ማሮክ ጠይቆታል። አይ እንዲሁ እኛ የልብ ጓደኛ ነን ከልጅነት አብረን ስላደግን ነው ምናምን እያለ እንግዲህ እንትን ማለት ጀምሯል ማለት ነው። ለብሌንም ቁርጡን አልነገራትም አቶ አምነን። አንዳንድ ወንዶች የሰው ህይወትን እንደዚህ ያበላሻሉ ማለት ነው። ለምን ወይን አንድ ለአንድ ቁርጥ ነግረው ከህይወታችሁ አያስወጧችሁም። በሁለት ቦታ የሆኑና የእናንተን ልብ እንትን አሁን አቶ አምነን ቢያንስ ወይ ብሌንን አልፈልግሽም ብሎ ከህይወቱ አስወጥቷት ሰው የራሷን እሱ አላዘችም፣ ራሷን ወደ ራሷ እንትን አላለችም። ግን እዚህ ጋ የሆነ ሲጨንቀውና ምን ሲለው ወደ ብሌን ይመጣል ማለት ነው። በሌላ ጊዜ ሌላ ሴቶች ሲመጡ ወደ ሌላ ሴቱ ይሄዳል። ቢያንስ እሱ ደግሞ ሁሌ በአቱና በሰው ምክር ነው የሚመራው ማለት ነው። ሶ ትዳር ደግሞ በሰው ምክር አይደለም። አንዳንድ ሰዎች ለሰው ብለው ትዳራቸውን የሚፈቱ ለሰው ብለው ትዳራቸውን የሚያበላሹ ብዙ ወንዶች አሉ። በሰው ምክር ገና ይሉንታ ሰው ብለው በቃ አንድ ሰው እንትን ካላቸው ሰው ልጅ በሰው አይደለም ትዳር የሚመራው። ትዳር የሚመራው በእግዚአብሔር ነው እንጂ አንድ ሰው አንድ ሴት ይቻት ሆነም ይሄ ሆነም ስላለ ያን ሰው መተው የለበትም ማለት ነው። ሰው እና ብዙ ሰዎች እንደዚህ በሰው ምክር ተው ሲለው ያን ሲለው በቤተሰብ ሆነ በምንም ትዳራቸውን የሚፈቱ የሆነ ሪሌሽንሺፕ እንኳን ሲይዙ በሰው ምክር የሚያቋርጡ አሉ። አንድ ህይወት ውስጥ ከመግባት ራሴ አሳምኜ ከገባው ራሴን መጓዝ ያለብኝ እንጂ አንድን ሰው በሰው ብሎ ያንን ከዚያ ህይወት ውስጥ መውጣት የለበትም። አቶ አምነን እንግዲህ ብሌንን ሊተው የቻለው በአቶ ምክር ነው። እንግዲህ ወደ መሬም ሊሄድ የቻለው ግን ብልህ ሴት፣ ጥሩ ሴት፣ የምታስብለት የምትጨንቅለት፣ በጭንቀቱ ጊዜ ብዙ ነገር አብረው ያሳለፉ በዛ በእናቱ በዚህ ቤቱን በተቃጥሎ ብዙ ጊዜ ብሌን እንግዲህ ሁሌ ከጎኑ ናት። አቶ አምነን በጣም ትወደዋለች፣ ታፈቅረዋለች። እሱ ግን ሁሌ ሴቶችን እየቀያየረ ልቧን ይሰብራታል ማለት ነው። ግን ብሌን አንዴ ከአቶ አምነን ህይወት ከወጣች በጭራሽ ልትመለስለት አይችልም። ነገ ቢለምናት ነገ ወደ ህይወት የተመለሺ ነገ ትክክለኛ ውስጥ አብረን እንግባ ቢላት ሰው አንዴ ሴት ልጅ አንዴ ከቆረጠች ምን ይባላል? እንደውም ሴት በግ ናት። በግ ማለት አሁን አንዴ የሆነ ከሮጠ በግ አይያዝም ይባላል። ወንድ ልጅ ፍየል ነው ይባላል። ፍየል የሚሆነው ምንድን ነው? ፍየል የሆነ መለስ ይላል። የሆነ አለ አይደል? የሆነ ፍየል ከተያየበት ቦታ ሁሌ መመላለስ ሲሄድ መለስ ነው የሚለው። እንደዛ ስለሆነ ሴት ልጅ ደግሞ አንዴ ከቆረጠች አትመለስም። አቶ አምነን እንግዲህ ብሌን ካመለጠችክ በጭራሽ ልታገኛት አትችልም። ይህን ይመስላል ቤተሰብ። ቀጣይ እስከምንገናኝ ቸር ሰንብቱ።